አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ሰላም ሰላም፣ ውድ የተከበራችሁ ቤተሰብ ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። እንዴት አደራችሁ? ሁሉ ሰላም? ከትላንትናው ሳቅ በኋላ እንዴት ናችሁ? ትላንትና መቼም ሁሉም ነው በቃ ዘና ፈታ ያለውና ሀይምዬ በቃ አልተቻለችም። በአንድ ድንጋይ ሁለት ወፍ ነው ያደረገችው ትላንት ማለት ነው እንደሚባለው። መጀመሪያ ያው ቤኪ እና ብሩኬ ፕራንክ አድርገዋት ነበረ ተባብረው። ከዛ ደግሞ እሷ ሁለቱንም ፕራንክ አድርጋቸዋለች ማለት ነው። መጀመሪያ ቤኪን አስደነገጠችው፣ ከዛ ደግሞ እንዲተባበራት አደረገች ማለት ነው። አይ ለማንኛውም የሚመችሽ ሀይሚዬ፣ በጣም ነው የተዝናና ነው። በጣም በቃ ስስቅ ማታ ደግሞ መቼም ቲክቶክ ላይ ታውቃላችሁና እየቆረጡ በሚፖስተው ምናምን እኔ ራሱ ደጋግሜ እንትን እያልኩት እያየሁት በቃ በጣም ነበር ስስቅ የነበረውና ወይኔ የብሩኬ ድንጋጤ ምናምን ደግሞ እኔ የገረመኝ ማለት ነው ብሩኬ ድፍረቱ፣ እንዴ ድፍረቱ የኛ ጀግና ወንድም እንዴ! ግን እንደዚህ መዳፈር አያስፈልግም። ምክንያቱም አሁን በእውነተኛው ቢሆን አስባችሁታል፣ ከባድ ነው መዳፈር ምናምን አያስፈልግም። ምክንያቱም ይሄ የሚጨበጥ የሚያዝ አይደለም፣ ኦልሬዲ መንፈስ ነው በቃ ይሄ እና እንደዚህ አይነት ነገር ሲያጋጥም ወይ ትቶ መውጣት ነው ወይ ደግሞ ቁጭ ብሎ አለ አይደለ፣ ሙስሊም ከሆነ በቃ ቁርአን መቅራት ምናምን፣ ክርስቲያን ከሆነ ደግሞ ጸሎት ማድረግ ምናምን ነው የሚጠበቅበት። ከአንድ ቦታ ቁጭ ብሎ ወይም ጸሎት ማድረግ ዱዓ ማድረግ ነው ወይም ደግሞ ትቶ መውጣት ነው ክላሱን ማለት ነው። ግን ያው ሰው በድንጋጤ ውስጥ ሲሆን የሚያደርገውን አያውቅምና ለዛ ነው ብሩኬን በቃ ስለደነገጠ፣ በዛ ላይ ደግሞ ይንቀሳቀሳል። ስለሚንቀሳቀስ በቃ ይሄ ነገር ምንድን ነው ምናምን ብሎ ተጋፍጦታል። ጀግና ነው ግን እኔ ሳላደንቅ አላልፍም። እና ውዶችዬ ሀረካት ምናምን ደግሞ ትወና ሀይምዬ አልተቻለችም። እናቴ እንዴ ችላበታለች እኮ ጭራሽ ምንም እንትን የሚል ነገር የለውም ማለት ይሆናል አይደለ፣ እውነተኛ ነገር ነው የሚመስለው። በዛን ሰዓት በሌሊት ስለሆነ አይገምትም ፕራንክ ነው ምናምን ብሎ ማለት ነው። የምር ደንግጣ ነው የሆነ ነገር ተፈጥሮ ነው ምናምን ነው ብሎ የሚያስበው ማለት ነው። እና ብቻ ተሳክቶላታል ያም ሆነ ይህ ማለት ነው። እና ቤኪም ደግሞ ትወናውን በአግባቡ ተወጥቷል። እንግዲህ ትብብሩን እንደቀጠለ ነው ቤኪ። እና ግን ምላሹን በጣም እንትን እያልኩ ነው ማለት ነው። ምላሹ እያሰጋኝ ነው። ቀለል አድርገው እሺ ብሩኬ። እና ግን አንዳንድ ልጆች ደግሞ አልፎ አልፎ እኔ በብዛት ሁላችሁም ስስቁ ስትዝናኑ ምናምን ነበረ። ያው ስለ እንደዚህ አይነት ሰዎች ግን እንትን ማለት አልፈልግም። ግን ደግሞ አንዳንዶቻችሁ ደግሞ በክፋትም በምንም ሳይሆን ለነሱ ከማሰብ አንጻር የሆነ እንደዚህ አይነት ነገር ባያደርጉ ምናምን ብላችሁ የምትሉ አላችሁ ማለት ነው። እኔ እናንተ እደግፋለሁ። ግን ዝም ብላችሁ የምትሳደቡ ምናምን ልጆች ግን ልክ አይደላችሁም። እንዴ ምንድን ነው ይሄ? እኮ ኖርማል ነው በቃ ማለት እሱም ከዚህ በፊት አስደንግጧት ፕራንክ አድርጓት ነበረ። እሷም ብድሯን መለሰች ማለት ነው። እና ምንም የተለየ ነገር የለውም ማለት ነው። እና ተዝናኑ፣ ፏ በሉ። እነሱ ዝሮ እኛ ከነሱ በላይ እንትን ማለት አንችልም። ገባችኋል? እኛ ከሀይምዬ በላይ ለብሩኬ አናስብም፣ ከብሩኬ በላይ ለሀይምዬ አናስብም። ገባችኋል? ግን ደግሞ ያው እንዳስተያየት ግን እንደዚህ የሚያስደነግጥ ነገር በሌሊት ወይም ደግሞ ልክ ከዚህ በፊት ብሩኬ ሀይሚዬን ፕራንክ እንዳደረገው መንገድ ላይ ማነው ቤት ሁና እንዲህ በስልክ ተደውሎ አስደንጋጭ ነገር መናገር ምናምን እሱን እኔ አልደግፍም። እኔም ቢሆን አልደግፍም። ጥሩ አይደለም እንደዚህ ውዶቼ። ሰው በድንጋጤ ብዙ ነገር ሊሆን ይችላል። ገባችኋ? ግዴታ ተሽከርካሪ አለመያዝ ምናምን አይደለም። እሱን ተውት። ግን ሰው ሲደነግጥም እኮ የሆነ አንዳንዴ ካጠገባቸው ያለ ሰው ራሱ እዛው አጠገባቸው ያለ ሰው ራሱ የሆነ ነገር አስደንጋጭ ያልጠበቀው ነገር ስትነግሩት እንዴት ነው ወይ ፌንት ይበላል ወይ ብቻ የሆነ ፍዝዝ ብሎ ዝም ይላል ምናምን አይነት ነገር እና ሰው የሚያጋጥመው ስለማይታወቅ እንደዚህ አስደንጋጭ ነገር በስልክም ሆነ እንደዚህ በሌሊት በምናምን እንደዚህ አይነት ነገር ቢቀር መልካም ነው ላለው እንዳስተያየት ማለት ነው። ግን ከዛ ውጪ ግን በጣም አዝናንተውናል ሀይሚዬም ብሩኬም ማለት ነው። ከዛ ውጪ እንትን የምትሉ ሌላ ነገር የምትሉ ዝም ብላችሁ ነው። ያው ብዙ አላየሁም በእርግጥ የተወሰኑ ናችሁ እንደዚህ ያላችሁት እናንተ ዝም ብላችሁ ነው። ምክንያቱም ይሄ አንደኛ ስራ ነው።
በቃ አያችኋ ሰውም ተዝናንቶ ምናምን ቪውም ቆንጆ ነው አሁን ያለበት ሁኔታ ምናምንና በጣም ደስ ብሎኛል። ብቻ እኔ አሁን ላይ ማለት ነው በጣም ደስተኛ ነኝ በሀይሚዬና ብሩኬ ማለት ነው በጣም ከሚገባው በላይ ማለት ነው። እና ወንዶችዬ አስተያየት እንደዚህ አይነት ይሄ ቢሆን ብላችሁ አስተያየት መስጠት ትችላላችሁ። ግን ደግሞ የሆነ ያልሆነ ነገር ዝም ብላችሁ ያልተጻፈላችሁ ምናምን የምትሉ ልጆች አግባብ አይደለም ማለት ነው። ስለዚህ ምንም አሁን እዛ እንትን ምንድነው ሀይሚዬ ፕራንክ አደረገችው። ነገ ደግሞ ብሩኬ ምን አይነት ፕራንክ ይዞ እንደሚመጣ አናውቅም። ብቻኛ በሚያሳዩን ነገር መጫወት፣ መዝናናት፣ መሳቅ ነው በቃ። ሀይሚዬና ብሩኬ ሆኖ የሚያደርጉት ፕራንክ ችግር የለውም። ሶስተኛ ወገን ልክ እንደ ባለፈው አይነት ፕራንክ ሲሰሩ የሆነ ሌላ የማይታወቅ ሰው አምጥተው ፕራንክ ሲያደርጉ ምናምን ነው የሚደብረው። እንደዛ ሶስተኛ ወገን ሲያስገቡ መሀላቸው ምናምን ማለት ነው እንጂ ይሄ ሁለታቸው ነው ምናምን የሚደራረጉት ነገር ፏ ነው በቃ የአንድ ቀን ከሆነ ምናምን በቃ። እና ሀይሚዬ ደግሞ በቃ ሀረካቷ በጣም ነው ያሳቀችኝ ወላሂ። ሳበኝ ስትል ወደሱ እየሳበኝ ነው ምናምን ነገር ስትል በጣም ነው ያሳቀችኝ። እና ወይኔ ብቻ ሁሉም ነገር እኮ ያምርባታል ሀይሚዬና በጣም ነው እኔ እንጃ አላውቅም። ብሩኬም እንደዛው እና ብሩኬም ባለፈው እንዴት ሲያዝግ እንደነበር አይታችኋልና አያለ ማለት ነው ታማሚ ሰው ልክ እንደ ተደብድቦ እንደተጎዳ ሰው ሆኖ እና ብቻ ሁሉም ነገር የሚያምርባቸው ልጆች የምሬ ነው ሁሉም ነገር የሚያምርባቸው ወላሂ። እና ወንዶች ሰላማችሁ ይብዛልኝ። ሌላው ደግሞ እንትና ቤኪ ማለት ነው ቤኪ እኔ እንጃ እኔ በጣም ደስ የሚል ልጅና ስነ ስርዓት ያለው ልጅ ነው ቤኪና ዝም ብዬ ሳየው ራሱ ዝም ብሎ የሚያሳዝነኝ ነገር አለና የምሬን ነው ዝም ብዬ ሳየው ይሆናል አይደለ። ደግሞ እየሰራበት አይደለም። ያው የማይሰራበት ምክንያት ብዙ ጊዜ ደጋግሞ ተናግሯል ውዶቼ። የማይሰራው ቢዚ ነኝ አለ በቃ ቢዚ ነኝ አለና ኤዲት የሚያደርግ ሰው ቢዚ ይሆናል። ገባችኋ? ኤዲት የሚያደርግ ሰው ቢዚ ነው ብዙ ጊዜ። እና ቤኪ ያው ታውቃለች ካሜራማን ነው፣ ኤዲቲንግ ስራ ይሰራል እና ያ በዛ ቢዚ ስለሚሆን ለራሱ ጊዜ እንትን አይልም መሰለኝ። እና ደግሞ ከዛም በተጨማሪ የራሱ የሆነ የሌላ ስራ ሳይኖረው አይቀርም እና ስራ ቢዚ ስለመሆን ነው ብዙ ጊዜ ስለማይመቸኝ ነው ብሎ ተናግሯል ማለት ነው። ብዙዎቻችሁ አሁንም ባለፈውም ተናግሮ ምን ሆኖ ነው የማይሰራው ቪዲዮ የማይለቀው ምናምን ስትሉ ነበርና ብቻ ግን እንደምንም እያለ ያመቻቸ አልፎ አልፎ ቢያንስ በሳምንት አንድ ጊዜ እንኳን ቢለቅበት አሪፍ ነበረ ቪዲዮ ማለት ነው ቻናሉ። እና 100,000 ሊገባ ደግሞ 8,000 ሰው ብቻ ነው የሚቀረውና 100,000 እናስገባው ውዶች። ቢያንስ የሀይሚዬና ብሩኬ ኦዲየንሶች አላችሁና እናንተ ወደዚህ ተሻገሩና ይባላል ወደ ቤኪ ዩቲዩብ ሂዱና ሰብስክራይብ አድርጉት ውዶች። አይከፈልበትም እኮ 100,000 እናስገባው። ስንት ጊዜው በቃ ስለማይሰራበት በቃ ሰው ረስቶታል። ታውቃላችሁ ቪዲዮ ስትሰሩ ቻናላችሁ ላይ ቪዲዮ በተከታታይ ስትሰሩ ምናምን ነው ቻናላችሁ የሚነቃቃው ምናምን ማለት ነውና ሰውም ሰብስክራይብ የሚያደርጋችሁ ምናምን፣ ግን እሱ ስለማይሰራበት ሰው ረስቶታል ታውቃላችሁ። እና ለዛ ነው አሁን ግን 8,000 ሰው ብቻ ነው የቀረው። ሰብስክራይብ አድርጉት ውዶቼ እና 100,000 ሙላ በቃ። እና ትናንት ራሷ አንዲት ልጅ በሀይሚዬ በሸረተችው ገብታ ሀይሚዬና ብሩኬ አሁን የሀይሚዬም የብሩኬም ኦዲየንስ አንድ ሆኗል እና ኦዲየንስ ስላላችሁ ለቤኪ በቤኪ ቤት የሆነ ቪዲዮ ሰርታችሁ ልቀቁለት 100,000 ይግባ ብላ ነበርና በሀሳቧን ተስማምቼ እኔ ሪፕላይ አድርጌ መልሼላት ነበርና ጥሩ ሀሳብ ነው አሁን እሷ ያሰበችው ማለት ነው። ሀይሚዬና ብሩኬም ቢመጡ በሱ ቤት ወይም ደግሞ እሱም ደግሞ እንደው በሳምንት አንድ ጊዜ እንኳን ቢለቅ መልካም ነው እላለሁ። እና ሰብስክራይብ አድርጉት ውዶቼ ያላረጋችሁ ሰዎች ስላላችሁ በእርግጠኝነት ማለት ነው። እና ውዶቼ መልካም ጁምአ ብያለሁ። ሙስሊም እህቶቼ፣ ክርስቲያን እህቶቼ ደግሞ መልካም ቀን ይሆንላችሁ ውዶቼ። ሌላው እንግዲህ ቤኪ ወይ ጉድ ብሎ ሸርፈዋል እና ሀይሚዬም ሸርታ ነበረ ትናንት። እንግዲህ ተንኮላ ያልቅባት አረ ቢስሚላ ብቻ ፈታ ነው ስል የነበረው ትናንትና። ብሩኬ ደግሞ ማታ ላይ እንደምታዩት ክላሱን ፏፈሽ አድርጓት እያሳየን ነበርና በጣም ያምራል። መሻላ ብለናል። እና የሆነ አንድ ጭጭ ልጅ ነበረ እና ከዚህ በፊት ኢንስታግራም ደግሞ የቡታጅራ ልጅ ይመስለኛል ልጁና
ኢንስታግራም ላይ ፖስት ሲያደርግ ፎቶ ምናምን ላይክ ሲያደርገው ሲያበረታታው ምናምን ያለው ብዙ ጊዜ ቲክታከርም ነውና ልጁ እና አሁን ዘፋኝ ሊሆን አስቦ ነው መሰለኝ ብቻ እሱ እየዘፈነ ምናምን ሪያክት እያደረገ ይሆን አላውቅም። ብቻ እሱንም የማበረታታት ስራ እየሰራ ነበረ። ፖስት አድርጎት ነበር እሱ ስቶሪው ላይ ምናምን ሜንሽን አድርጎት ነበረ እና ማታ ብቅ ብሎ ነበረ ብሩኬ ማለት ነውና ንደቱ ሁሉ በርዶ ለማንኛውም ሌሊት አይደለ እንግዲህ ሀይሚዬ ያደረገችው ጧት ያው ፏፈሽ ብሎ ምናምን ሀይሚዬ በቃ እንትን ብላ ይቅርታ ብላው ምናምን ታርቀውልን ሲጀመር እነሱ ጋር እንደዚህ አይነት ነገር የለም። አንደኛ የስራው ባህሪ ነው። ሁለተኛ ደግሞ ምንም ነገር ቢሆን ብሩኬ ታውቃላችሁ ወዳው የሚመለስ ልጅ ነውና ወዳው ይናደዳል፣ ወዳው ይመለሳል። ከዛ መልሶ ፕራንክ ያደርጋል ምናምን በከባዱ ይመጣል ምናምን እያሉ በቃ ይጫረሳሉ ማለት ነው። እና የስራው ባህሪ ነው ውዶቼ። አታስቡ፣ እንትን አትበሉ። ዝም ብላችሁ አንዳንድ ሰዎች በማያስጨንቀው ነገር አትጨነቁና ውዶቼ ፏ በሉ። መልካም ቀን ይሁንላችሁ። ወዳችኋለሁ። ባይ ባይ። ቀናችሁ ያማረ የተዋበ ይሁንላችሁ።